የአዲስ አበባ ከተማ ከንቲባ አዳነች አቤቤ በአዲስ አበባ ከተማ እየተገነቡ ከሚገኙ የወንዝ ዳርቻ ልማት ፕሮጀክቶች ውስጥ የቀበናና ገንፍሌ ወንዞች ልማት ሂደትን ገምግመዋል። ከንቲባዋ በከተማዋ እየተገነቡ ከሚገኙ የወንዝ ዳርቻ ልማት ፕሮጀክቶች ውስጥ የሁለት ወንዞችን ልማት ሂደትን ተመልክቷል። ፕሮጀክቶቹ ወንዞቹና ዳርቻዎቻቸውን ከስጋትነት አላቆ የተሻለ የከተማ ስነ ምህዳርና ገጽታ ያላበሰ የዛሬ ትውልድ ታላቅ አሻራ ነው ብለዋል ከንቲባዋ። እነኚህ ወንዞች ላይ ሽታቸው እንኳን ጠጋ ብሎ ለመሄድ የማይቻል ነበር። የቆሻሻ መጣያ ናቸው። በተለያየ መንገድ ወንጀል የሚሰራባቸው ጨለማ ስፍራዎች፣ ሰው የማይጠጋባቸው ነበሩ። በተለያየ መንገድ ህገወጥ ተግባር የሰሩ ወይም ወንጀልን የፈጸሙ ሰዎች መጥተው የሚሸሸጉበት ካስፈለገም ደግሞ እዛ ትናንሽ ቤቶችን ሰርተው የሚኖሩበት አካባቢ ነበር። ዛሬ ጫካው ተገልጧል፣ ጨለማው በርቷል። ለከተማችን ትልቅ የቱሪስት መዳረሻ ስፍራ ሆኗል። የከተማችን ነዋሪዎችም ደግሞ መናፈስ አለባቸው። ለጤንነት በጣም አስፈላጊ ነው። ጤናማ አካባቢ ሆኗል። ውበትን ተጎናጽፏል። ፈጣሪ የተመሰገነ ይሁንና ሀገራችን የምናደንቅበት የአዲስ አበባን ወንዞች ዳርቻ እንዴት በጎበኘ ነው የሚያሰኙ መሰረተ ልማቶች ውጤታማ ሆነውልናል። በከተማዋ እየተገነቡ ካሉ 8 የወንዝ ዳርቻ ልማት ፕሮጀክቶች ውስጥ አንዱ የሆነውን የቀበና ገንፍሌ ፒኮክ ፓርክ ወንዝ ዳርቻ ልማት የሚያስተባብሩት የብልጽግና ፓርቲ የአዲስ አበባ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ሞገስ ባልቻ ከእንጦጦ ተራራ ተነስቶ ቁልቁል ከተማዋን እየከፈለ በሚሄደው የቀበና ወንዝ ዳርቻ እየተጠናቀቀ ያለው ልማት ከውሃ ሀብት ጥበቃ ስራ ባሻገር ተጨማሪ አገልግሎት መስጫ የገቢ ማስገኛ አማራጮች ያሉት መሆኑን አንስተዋል። ተሸጋጋሪ ድልድዮች አሉ። የኮንክሪት ድልድይ አለ፣ የብረት ድልድይ አለ፣ የተንጠልጣይ ድልድዮች አሉ። እነዚህም ጋር ደግሞ አያይዘን ሌሎች አንዱ የወንዙ መጠበቅ ያለበት ብክለቱ ስለሆነ የእግረኞች ህብረተሰቡ የሚጠቀመው ፓብሊክ ቶይሌቶች ደግሞ በዚህ በርከት ባለ መልኩ ገንብተናል። በየሳይቱ በርቀት ማለት ነው። ከዛም ባለፈ ደግሞ የካፌዎች፣ መዝናኛዎች፣ የህፃናት መጫወቻ፣ የስፖርት ሜዳዎች በብዛት ለማካተት ሞክረናል ማለት ነው። ትልቁ ጉዳይ ምንድነው? ወንዙን መታደግ፣ ወንዙን ወደ ሀብትነት እንዲጠቀም ማድረግ ነው። ለአዲስ አበባም ለሀገርም አዲስ ደግሞም ምሳሌ የሆነው የወንዝ ዳርቻ ልማት የከተማዋን ህልውና በጽኑ መሰረት ላይ ለማኖር የከተማዋን ከሰማያዊ መስተካከል ትጋትን ለማሳለጥ የሚያግዝ ውጤትን እየተገኘበት ነው የሚላሉ ከንቲባ አዳነች አቤቤ። የወንዝ ዳርቻ ልማት እንግዲህ በኢትዮጵያ አዲስ አይነት ልማት ነው። በድፍረት የጀመርነው ነው። በድፍረት ጀምረን በብቃት በልቀት ሰርተናል ብለን እናምናለን። ስራዎቹ ይሄንን ይመሰክራሉ። እጅግ በጣም የሚያኮራ ለብዙ የከተማችን ነዋሪዎች የስራ እድል የፈጠረ አካባቢ ምህዳርን አፈርን ለመጠበቅ ስነ ምህዳሩን ለመጠበቅ በከፍተኛ ሁኔታ አስተዋጽኦ ያደረገና እንዲሁም ካሁኑ ጠፍተው ደርቀው የነበሩ ምንጮች እየመጡበት እየፈለቁ እየተገኙ ያሉበትን ተጨባጭ የሆነ ውጤት እያየን ነው። እነዚሁ ፕሮጀክቶችም የአዲስ አበባ ስነ ምህዳርን በዘላቂነት እንዲጠበቅ ከማድረግ አልፈው የነገ የከተማዋን ፍላጎትና የቤት ስራዎችን ታሳቢ ያደረጉ ተጨማሪ ልማቶችን ያካተቱ መሆናቸውንም ከንቲባው አውስተዋል። አሁን የምንገኝበት ደግሞ ቀበና ድልድይ ጋር ነው። እንደዚህ አይነት ግድብ አይታሰብም በአዲስ አበባ ውስጥ። ትልቅ ግድብ ሰርተናል። ትልቅ መዝናኛም ነው፣ የቱሪስት መዳረሻ ነው። ለአካባቢው ትልቅ የሆነ ጤናማ እይታንና ጤናማ መዝናኛ ቦታን የሚፈጥር ነው። እንደገና ደግሞ በከተማችን ላይ ያለውን የመጠጥ ውሃ ችግር ለመፍታትም ጭምር የተጠቀምንበት ነው ማለት ነው። ትልቁ ግድብ ነው የሚሆነው በከተማ አይታሰብም ነበር አለ አዲስ አበባ ውስጥ። እንደዚህ ግን መስራት ማሰብ ብቻ ሳይሆን አስበን መተግበር ችለናል። ዋናው እንግዲህ ምናብ ነው የምንለው ለዚህ ነው። 8 ዋና ዋና የአዲስ አበባ ወንዞችን ያቀፈው 48 ኪሎ ሜትር የሚሸፍነው የወንዝ ዳርቻ ልማት ፕሮጀክት ግንባታ እየተጠናቀቀ መሆኑን ያስታወቁት ከንቲባ አዳነች አቤቤ የግንባታ ሂደቱን እያስተባበሩ ላሉ አመራሮች፣ በግንባታ እየተሳተፉ ላሉ ሰራተኞች እንዲሁም ድጋፍ እያደረጉ ላሉ የከተማ ነዋሪዎች ምስጋና አቅርበዋል።